ፋሚሊዎች የዛሬውን ቪዲዮ በጭራሽ ልታልፉት አይገባም። አብርሃም ለምን እንደዚህ ሆነ? አብርሽ በዚህ ልክ ወደ ሩታ መመለሱ ምን አስቦ ነው? ተገቢ ነው ወይ? አብርሃም በንግግሮቹ መሃል ሲያወራ እጅግ በጣም እየተናገራቸው ያለው ነገር በጣም የሚገርሙ ነገሮች ናቸው። አብርሃምና ሩታ አንድ ላይ ቢሆኑ እጅግ በጣም ደስ ከሚላቸው ሰዎች መሃል ነኝ። እዚህ ጉዳይ ውስጥ አብርሃም እንዲህ የመሆኑ ተጠያቂስ ማን ነው? ለምን አብርሽ እንደዚህ ሆነ? የሚለውን ጉዳይ ዲፕ እናወራለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። አብርሽ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳውም ማለት ነው። ሲጋር እኮ ተረጋጊ ነው። መጀመሪያ ደረጃ ተረጋጊ። ደህና ነው። አላወራሁትም። በደንብ ሰላም ልበለው ይፍሪ። በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ደረጋ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ቆይታችኋል? ሁሉ ሰላም፣ ሁሉ ሸጋ። ዛሬ በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እጅግ በጣም እኛ ደህናና ሰላም ነን። እናንተም ደህና እንደምትሆኑ እርግጠኛ ነኝ። እንኳን ሰላም ሆናችሁልኝ። ሀገር ውስጥም ከሀገር ውጭም ያላችሁ ፈጣሪ አምላክ ይጠብቃችሁ እያልኩኝ ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። እጅግ በጣም ብዙ ቁም ነገሮችን እናወራለን። እስከ መጨረሻው ግን አብራችሁን ቆዩ ፋሚሊዎች። ዛሬ አብርሃም ውሳኔውን ተናግሯል። በዚህ ውሳኔ ውስጥ ግን በዚህ ንግግሮች ውስጥ የታዘብነውንና ያየነውን ጉዳይ እናወራለን ፋሚሊዎች። አብርሃምና ሩታ አንድ ላይ ቢሆኑ እጅግ በጣም ደስ ይለኛል። የእውነት አንዳንድ ጊዜ ትዳር ሲመለስ ኦር የፈረሰ ትዳር ሲገነባ ደስ እንደሚል ሌላ ደስ የሚል ነገር የለም። አብርሃምና ሩታ ታርቀው ልጃቸውን ቢያሳድጉ አንድ ላይ ቢሆኑ ደስተኛ ላይፍ ቢኖሩ በጣም ደስ ነው የሚለኝና አሁንም የእውነት ግን አብርሃም ወደ ልቡ ተመልሶ ከሩታ ጋር አንድ ላይ ሆነው ልጃቸውን ሲያሳድጉ አንድ ላይ ሆነው በፍቅር ሲኖሩ ያሳየን እያልኩኝ ፋሚሊዎች ያው እዚህ ጉዳይ ውስጥ ሌላም ሰዎች እንዳሉ በጣም እርግጠኛ ነኝ። ለምሳሌ አብርሃም ትዳር ለመፍረሱ አንደኛው ምክንያት ወር ሌላ ታቋቸዋላችሁ ብዙ ሰዎች አሉ። ከነ ሄርሜላ ጀስት አጃቢዎቿ ምናምን ከሷ ጋር ያሉ ሰዎች ምናምን የአብርሽ ትዳር እንዲፈርስ ትልቁ ምክንያቶች ናቸው። ምናልባት አብርሃም እንዲተወዛገበበት ትልቁ ምክንያት የነሱም እጅ ሊኖርበት ይችላል። እንደተባለው አብርሃም ወደ ቀልቡ ወደ ራሱ ተመልሶ ከሆነ መጀመሪያ ላይ እነሱ ያደረጉት ነገር ስላለቀቀው ከመደንገጥም አንፃር ሊሆን ይችላል ብዬ አስባለሁ። ግን ፋሚሊዎች ለምን እንደዚህ አይነት ጉዳዮችን እናወራለን? እውነት እስከ መጨረሻው አብራችሁን ቆዩ። ለብዙ ሰዎች ሼር እያደረጋችሁልን ቪዲዮ ላይክ አድርጉ ያልኩኝ ቪዲዮን እናያለን፣ ሐሳብ አስተያየታችንን እንሰጣለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። የእናንተንም ሐሳብና አስተያየት ኮሜንት ላይ ጠብቃለሁ። ኮሜንታችሁን አነባለሁ። እስከ መጨረሻው አብራችሁን ቆዩ። ደህና ነህ? እንዴት ነህ? ወንድም አለም ለኔ የሚድረሰኝ ይድል ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ደህና ነህ? እንዴት ነህ? እረፍት እንዴት ነው? ጥሩ ነው። ግን በጣም ሩታዬ እስቲ ሰላም በላችሁ በእናትሽ። ወይኔ ይቅርታ። ወይኔ አብርሽ እስቲ ሰላም በላችሁ በእናትሽ። ሰላም በላችሁ ማናችሁ? እዚህ ጋር ይናፈቁት ሰዎች አሉ። ሰላም በላቸው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። አሜን። ሰላማችሁ ብዝት ይበል። እንግዲህ እንደምታውቁት የኔ ቆንጆ የኔ ውድ ባል እንኳን ደህና መጣህልኝ። እንኳን ደህና ቆየ።
አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉና እስቲ አንዳንድ ነገር በላቸው። ሳትፈራ ለዚች ጋር ምንም ያስፈራ ነገር የለም፣ ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላም ትመጣለች። ለሄርሜላም በግልጽ መናገር ያለበት ነገር በግልጽ ትነግራታለህ። ዛሬ መፍራት የለም ወንድሜ፣ በርታ ብለህ ጀገን ብለህ መናገር ነው። ኦፍ ኮርስ ትክክል ነህ ኬፋ። ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት ብዙ ጊዜ ያው አንተ ለሰው የሆነ የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብዬ አምናለሁ እኔ ከዚህ በኋላ በተለይ። ስለዚህ መናገር ያለብህን ማሳወቅ ያለብህን ማናቸውም በእኛ ህይወት ዙሪያ ያሉትን ሰዎች ሁሉ ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለ? ምን እንደምነግራችሁ ታውቃለህ? ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው የሄደው? አብርሃም የት ነው የጠፋው? የአብርሽ ንግግር የአብርሽ እንደዚህ መሆን ልክ አይመስልም፣ ልክም ይመስላል። ፋሚሊዎች እጅግ በጣም ሌላ ነገር የተደረገበት ይመስላል። ምናልባት ታዘባችሁ ከሆነ አላውቅም፣ አንገቱ ላይ 2 አይነት ነገር ይታየኛልና እንደተባለውም ጀስት ያለ አብርሃም ፍላጎት እነ ሩታ በሌላ ነገር አብርሃምን ለመመለስ የሄዱበት ርቀት ካለ ጀስት ትክክል ነው ብዬ አላስብም። ያ ነገር አንደኛም በጣም ከባድ ኃጢአት ነው። ፈጣሪም የማይወደው የማይፈልገው አይነት ነገር ነው። አብርሃም የእውነትም ወደ ልቡ ወደ ማንነቱ ተመልሶ ወደ ሩታ ጎን ከሆነ በጣም ደስ ይላል። ግን ንግግሮቹ መሃል አንደበቶቹ ምናምን ተይዘዋሉ። ካያችሁ እነሱ የሚሉትን ለመናገር ነው እየሞከረ ያለው እንጂ አብርሃም የእውነት ተመልሶ ከሆነ በጣም እርግጠኛ ሆኜ ደስተኛ ሆኖ ጀስት የሚናገረውን የሚያውቅ አብርሃም ያፉን እናውቃለን፣ ንግግሮቹ ምናምን እናውቃለንና በእንደዚህ አይነት ነገር ነበር የሚመጣው። የሆነ አሁን ምናልባት አንዳንድ አስፈራርተው ምናምን ይመስላል። አሁን የአብርሃም አክት ምናምን ነገር በሆነ ነገር ይዘውት ምናምን ይመስላልና አንዳንዴም ሌላ ነገር የሚመስል አይነት ነገር አለ። አይምሮ የሆነ አንዳንዴ የማያስተውል ሰው የለ ምን ልበላቸው ጀስት እንደማያውቅ አይነት ነገር እንደዛ አይነት ነገርም እያሳየ ነውና ሩታዬ በእንደዛ አሁን ምናልባት ያ ሆኖ ከሆነ አሁን እውነታውን ነው የምናወራው ፋሚሊዎች። አሁን ምን ወገንተኛ መሆን ጥሩ አይደለም። ሩታን እስካሁን እየደገፍን በጣም ጥሩ ነገሮችን እየተናገርን መተናል። አሁንም ከሩታ ጎን ነን። እንዳልኳችሁ የሩታን ሀዘን የሚፈልግ አይነት ሰው አይደለሁም። ሩታ ደስ ብሏት ማየት የምፈልግ እና አብርሃም የነ ሩታ ትዳር ተመልሶ በጣም ደስተኛ ሆኖ ማየት ከሚናፍቁ ሰዎች መሀል ነኝ። ግን አንዳንድ ከአግባብ ውጭ የሆነ ነገር ካለው ግን ፋሚሊዎች ለሩታ ጥሩ አይደለም። ነገ ላይ አንደኛ ቤተሰብ ነጋሽ ምን ሊሉ እንደሚችሉ ካን ኢማጂን አሰቡት። አሁን እየወደዷት ያሉ ምናምን ነገር ሌላ አይነት ነገር ውስጥ ነው የሚገባውና ሩታዬ አብርሃም ፈልጎ የመጣው አይነት ነገር ከሆነ እዛ ቤት እነ ሄርሜላ ምናምን ያደረጉትም ነገር ካለ አብርሃም ረፍት ቢያደርግና ነገሮችን ወደ ማሰብ ወደ ማስተዋል መጥቶ የእውነት ከልቡ ተመልሶ ብናየው በጣም ደስ ይለናል። በጣም ደስ ይለናል። አንዳንድ ሰዎች እንደውም እውነትም ከህይወታችሁም ከመንገዳችሁም እንደሚወጡ በጣም እርግጠኛ ነኝ። አብርሃም ኖርማል ሰው ከሆነ ማለት ነውና ግን ንግግሮቹ መሃል ጥሩ ነገር አይታይም። ምናልባት ይህንን ነገር ታዝባችሁ ከሆነ ባላውቅም ሩታ የተነጠቀችውን ያው ለማስመለስ ሌላ መንገድ ሄዳ ከሆነ ይሄን ጉዳይ ላይ ትንሽ እኔ አልስማማም። ነገ ራሱን ባወቀ ጊዜ ጥሩ ነገር ስለማይፈጠር ማለት ነው። ነገ አሁንም ሌላ ሌላ ርዕስ ሌላ ብጥብጥ እንዲፈጠር አልፈልግምና ጀስት ሰላማዊ ላይፏን መኖር አለባት ብዬ አስባለሁ። ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር እና ፈልጌ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበችኝ ነው፣ ከጎኔ ነች። ትላንትም ቀን ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት እንዲሁም ደግሞ ከሷ ጋር ነው ከዚህም በኋላ የምኖረው። እኔ ወጥ ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት።
እኔ ደግሞ ሩታን ነው የምፈልገው ሩታ መሆን የምፈልገው እና ሌላ ማወቅ የሚፈልጉት ነገር ካለ ንገሪኝና ታሳውቃለሁ። አይ በቂ ነው። ከዚህ በላይ ማወቅም አይጠበቅባችሁም። ይሄንን ያህል ነገር ካወቃችሁ ይበቃችኋል። ያው እንግዲህ ከዚህ በኋላ ማወቅ ያለባችሁ ነገር ቀስ በቀስ አሁን እያለ እንዳለው ጀስት ያለ ምንም አስገዳጅነት በራሱ ፍላጎትና ራሱ ፈልጎ ነገሮችን ያደረገ ከሆነ በጣም ጥሩ ነው። በጣም ደስ ይላል። ሩታዬ ባለው ነገር ወደፊት እንደምትቀጥይ በጣም እርግጠኛ ነኝ። ከዚህ በኋላ ህይወትሽ ላይ ምንም አይነት ነገር ሊፈጠር አይችልም ብዬ አስባለሁ። ግን ያው አሁንም እንዳልኳችሁ ንግግሮቹ ላይ ማለት እሷን እያስፈቀዳት ነው እያወራት ያለውና እሷ በል ምናምን ያሉት አይነት ነገር ይመስላል። እንደዚህ በል እንደዚህ ተናገር ምናምን ያሉት አይነት ነገር ይመስላልና አሁንም ሩታ መንገዷ ላይ ሌላ ችግርና ሌላ ነገር እንዳይፈጠር በጣም እፈራለሁ። አብርሃም እንዳለውም እውነት ከሆነ ጥሩ ነው። በዚህ ልክ ደስተኛ ሆኖ ምናምን ነገር ከሆነ ፊቱንም እንደዚህ ማድረግ አይጠበቅበትም። ጀስት የሰው ልጅ ፊት አይታችሁ ትረዳላችሁና አሁን የአብርሃም ፊት ሲታይ ትክክል አይመስልም፣ ልክ አይመስልምና እዚህ ጋርም ደግሞ ሌላ ነገሮችን ማሰብ አለባችሁ። አሁን ይመስለኛል ነገሮች ወደ ፍጻሜ እየመጡም ይመስለኛል። አብርሃም ወደ ሩታ ከተመለሰ ነገሮች እየተስተካከሉ ምናምን ሲወጡ ሄርሜላ ከአብርሽ ህይወት ትወጣለች፣ ደስታ ከሩታ ህይወት ይወጣል ምናምን ነገርና የሆነ ሌላ ኢሹ፣ ሌላ ርዕስ፣ ሌላ መጥፎ ጉዳይ መፈጠሩ የማይቀር ነው። አሁንም ድጋሚ ደግሞ በዚህ ጉዳይ ሌላ ጭንቀት፣ ሌላ ሀሳብ ሊሆን ነው ማለት ነው። ስለዚህ የእውነት አብርሃም በኖርማል ካለ የእውነት ወደ ሩታ ከተመለሰ በጣም ደስ ይለናል። በኖርማል ደግሞ ሲያወራ ብናየው በጣም ደስተኛ እንሆናለን እና ፋሚሊዎች በጣም ነው በአብርሃም መመለስ ደስ ቢለኝም ግን አሁንም የሆነ ሚስቴክ እና የሆነ ሌላ ችግር እንዳለ በጣም እርግጠኛ ነኝ። አብርሃም አንገት ላይ ያለው ነገር ከዚህ ፊት ያው ሁለት ምን ያደርግልኛል ምናምን አይነት ነገር እያለ ነው። ምናልባት አሁን ላይ የታችሁት ከሆነ ሁለት ነው አንገቱ ላይ ያለውና ሌላ አይነት ነገር አሁን ለጀስት ብዙ ሰዎች እንደሚሉት የሆነ በድግምት ወይ የሆነ አይነት ነገር ከሆነ በጣም ይደብራልም። ፈጣሪ የማይወደው ነው። በምንም አይነት ነገር የማይፈቀድም አይነት ነገር ከተደረገ እንደዛ ማለት ነው። አብርሃም ደግሞ በራሱ ፈቃደኝነት ወደ ሩታ ተመልሶ ከሆነ በጣም ደስተኛ ነኝ፣ ደስ ብሎኛል። እናንተም እስኪ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላምና ጤናችሁ ይብዛልኝ። እወዳችኋለሁ። ያደረጋችሁልን በእናንተ ሀሳብ እንስማማለን አይመስልም? አዎ በእናንተ ሀሳብ ኑ ካላችሁ እንመጣለን። ትንሽ ረፍታችሁን ካላችሁ እናርፋለን። አንድ ሳምንት ከሚዲያ ይራቅ ካላችሁ ደግሞ እናርቀዋለን። ችግር የለም። በእናንተ ሀሳብ ራቅ ብለን ሁላችንም ራቅ ብለን ረፍት አድርገን ፈታ ዘና ብለን ደግሞ ስናፍቁን ከች እንላችኋለን። እንደዛ ነው። ዳሪፍ በትሪ ተነሳንም እኮ እኔ ሩታ ነው ልኩ ፎቶ የለም። ስለዚህ መነሳት አለባችሁ። ቆንጆ ፎቶዎች ተነስታችሁ በቃ አሪፍ ጊዜ ማሳለፍ አለባችሁ። አሩታይ በጣም የተቀደሰ ሀሳብ ነው የምታወጣው። ሲጀመር እኔ ይፋ ሀሳብ ሁሌ በቃ አንደኛ ነው እንችላለን ነው ልጅ ትችላለህ ነበር አስከፋው የነበረው የታንተ ማስከፍቼ ነበር። አይ እኔ እናንተ ችግር የለውም። እኔ ምክንያቱም ከሩታዬ ጋር እንድትሆን ብቻ ነው የምፈልገው። ፍላጎት የሱ ስለሆነ ዋናው የኔ ፍላጎት መሟላት ማለት ሩታዬ እንጂ የኔ ነገር እኔ እናንተ ያው ችግር ኖርማል ነገር ነው። ኖርማል ነገር። ስለዚህ አትጨናነቅ። እኔ ምን ያህል አላዘንኩብህም። በቃ ትቼዋለሁ ሁሉንም ነገር። ከዚህ በኋላ ምንም አይነት ቂም ምናምን መያዝ አስፈልገንም። በፍቅርና በሰላም በደስታ እንኖራለን። ያ ነው የሚሆነው ካሁን በኋላ። ያው እንደነገራችሁ ኢፋ ከሉሌ ጋር ምናምን ፎቶ የለንም። እኔና ሉሌ ብቻ ነው ያለን። እኔ አብርሽና ሉሌ ፎቶ የለንም። ሰው አንድ ላይ እንነሳላችኋለን። እኔና ሉሌ ራሱ አለመነሳታችሁ። አዎ አንተም ትኖራለህ። እሺ ኧረ እንዴ ባለቤታዬ አጎቴ ምናምን እያለ ፎቶ እንዲያስታውስ እዚህ ትዳር መስዋዕትነት ከፍያለሁ። መኖርማ ከጀርባ ዝም ብዬ ማለት ነው ነገር አለው ነገር ለማለት ያ ደስ ይለናል። ግድ ነው። እጅግ በጣም ደስ የሚሉ ታይሞችን ከዚህ በኋላ አብረን የምናሳልፍ ይሆናል ማለት ነው የኔ ውድ ፋሚሊዎች። ከዚህ በኋላ እንግዲህ
ብዙ ቻሌንጆች ሊገጥሙን ይችላል። ሆነስ ለመናገር በጣም ብዙ ቻሌንጆች ልናሳልፍ እንችላለን። ግን ደግሞ ከዚህ በፊት ካሳለፍኳቸው ይበልጣሉ ብዬ አላስብም። ያኔ ደግሞ ብቻዬን ነበር ነገሮችን ስጋፈጥ የነበረው። አሁን ደግሞ የኔ ቆንጆ ባላል አለልኝ እንደነገርኳችሁ ምንም አይፈጠርም፣ ምንም አይመጣም። ማንም አይነካሽ። ኧረ ካሁን በኋላ በቃ ራሱ ለአንቺ የሚሟገተው አብርሃም ነው ያለው ካሁን። አዎ እና ምርጥ ወንድምም አለኝ ይፋዬ። ያኔ ነገሮችን ብቻዬን ታግዬ ማለፍ ከቻልኩኝ አሁን ደግሞ በጣም የምወዳቸውና ማከብራቸው ሰዎች አጠገቤ ስላሉ ጭራሽ ነው ምንም የማይመስለኝ። እንደ ቀልድ ነው ማልፋቸው። እንደዛ ነው። በጣም ነው የምወዳችሁ። ኤኒዌይስ ሁላችሁንም። ግን የሚመጣ ሰው ነበር ቀረብን መሰለኝ። ዛሬውኑ ጨርሰን ብንሄድ አሪፍ ነው። ከዛሬ በኋላ አብርሃም መገናኘት አንፈልግም። ማን ይመጣል? ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያየኋት ነው። ይፋ ደውለላት ለሷ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ። ሁሉንም ነገር እኮ አትምጪ ነው ማለት ምንድን ነው ማለት ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው። በቃ ይሄን መልስ ከመለስክላት እሷ ራሱ ይቆርጥላታል። አዎ ስለዚህ በቂ ምላሽ ይመስለኛል። ትምጣና ራሷ ትነግራታለች። ራሷ ትመጣለች ነው እዚህ ትመጣለች። ራሷ እዚህ እንዴ ተረጋጋ እንጂ ና ያው እየመጣች አይደለ? ትመጣለች። ስትመጣ ሁሉንም ነገር በደንብ ይነገራታል። ከወንድሟ ጋር ነው የመጣችው። ወንድሟ መስማት ነበረበት ይሄ ነገር። ስለዚህ አሪፍ ነው። እንኳን መጡ ከወንድሟ ጋር እኮ ምን ለሷም ምንገባው እሷ ነች አሁን እኛ ህይወት ውስጥ በጣም ነገሮችን ልትፈጥር የምትችል ለሷ ነው መናገር የሚጠበቅብህ። ስለዚህ ለሷ ነው ሁሉንም ነገር የምንነግራት። ለምን ወንድሟን ይዛው እንደመጣች አላውቅም። ዝም ብሎ እንነግራታለን። በጋርድነት ነው ኢትስ ኦኬ። ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ኢትስ ኦኬ። ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት እዚህ ጋር እኮ ተረጋጊ። መጀመሪያ ደረጃ ተረጋጊ። ደህና ነው። አላወራሁትም። በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋለሁ። ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጠፍኩ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክ ነው ያለው? አብርሃም እያረክ ነው ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ።